ውጤቱ መጣ ማለት ነው። እውነት መቼም ተደብቃ አትቀርም። እውነታው ታወቀ። ያለውን ተጨማሪ መረጃ ደግሞ የሀና አባት አሳልፎ ለወይዘሮ ሜላት ሰጣት። ከዚህ በፊት ደብቆ ያስቀመጠው በኪስ ውስጥ በጥቁር ፌስታል ውስጥ ደብቆ ያስቀመጠው የ16 ዓመት መቼም አይዘልቅም ማለት ነው። እውነት ደግሞ ተደብቃ አትቀርም። እናም ያለውን እውነታ ከዚህ በፊት ስለ ሀኒቾን ያሳደጋት አባት ከዚህ በፊት መረጃውን በፌስታል ቋጥሮ የነበረውን ለወይዘሮ ሜላት እያንዳንዱ ነገር በግልጽ አሳያት። ከ16 በፊት ጀምሮ ያለውን ታሪክ ማለት ነው። እናም ወይዘሮ ሜላት ደግሞ በሀኒቾ ላይ ከዚህ በፊት የምታስታውስ ከሆነ በጣም ስታመናጭቃት ነበረ። እናም ደግሞ በምርመራው ሰዓትም እትዬ ደስ ካላለሽ ይቅር ስትላትም አይ ግዴታ መመርመር አለብሽ ስትልም ያለውን እውነታ ደግሞ ሀኒቾ ለአባቷ አልተናገረችም። ያው አባቷን በጣም ስለሚታመም ሲቀጥል ደግሞ ሆስፒታልም ስላለ አባቷን እንዲጎዳባት ስለማትፈልግ ነገር ግን ጭንቀቷ ከአቅሟ በላይ ሲሆን ያለውን እውነታ ለአባቷ ስትነግር አባትዬ ደግሞ ማስረጃው በእጃቸው ስለነበር ቀጥታ ለወይዘሮ ሜላት ሲያሳዩት ወይዘሮ ሜላት በጣም ተደናግጣ ይቅርታ ጠየቀች ማለት ነው። ላደረጉት በደልና በሀኒቾ ላይ ላደረስኩት ጸጸት ሁሉ ይቅርታን እጠይቃለሁ ብላ የሀናን አባት ይቅርታ ጠየቀች። ያው የሀና አባት ሀናን ያሳደገው የሀና አባት ነው። ብዙ መስዋዕትን ከፍለዋል። ሀኒቾም አሁን ላይ ወደዛ ወደዚህ የምትሯራጠው አባቷን ለመታደግና እንዲሁም ደግሞ ሆስፒታል ያስገባችው እንዲሻለው ያው እንደሚታመም ሁላችንም እናውቃለን። ነገር ግን ምንም ነገር እኔ ቢቀርብኝም አባቴ ከምንም በላይ ይበልጥብኛል ስትልም ትገኛለች። ምክንያቱም አሳድገዋታል፣ ብዙ መስዋዕትን ከፍለዋል። አሁን ላይ ማስረጃውን ግልጽ በማድረጋቸው በጣም ነው ደስ ያለኝ ማለት ነው። ሰላም ሰላም፣ ወደ የተከበራችሁ ያላችሁ በስፍራ ሰላማችሁ ይብዛ እና የሚገርም ነገር ማለት ነው። እኔ በጣም ደስ ብሎኛል መረጃውን የሀና አባት አሳልፈው ለወይዘሮ ሜላት ስለሰጡ ማለት ነው። ሲቀጥል ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም አዳዲስ መረጃዎች፣ አዳዲስ ቪዲዮዎች ወደ እናንተ እንዲደርሱ የደውል ምልክቷን በማብራት ተቀላቀሉ ማለት ነው። እኔ በጣም ደስ ብሎኛል የእውነተኛ መረጃውን አውጥተው በመስጠታቸው ማለት ነው። ምክንያቱም የሀኒቾን ታሪክ በደንብ አድርገው ነው የሚያውቁት፣ ያሳድጓትም እራሳቸው ናቸው። ስለዚህ ሀና እንዴት እንደምትንሰፈሰፍ አሁን ላይ ሀና ራሱ ቤተሰቦችን ካገኘውስ አባቴን በፍጹም እኔ እንጃ ጥያቄ ሆኖብኛል ስትል ነበረ እና አባቷን በፍጹም የፈለገ ነገር ቢፈጠር በፍጹም ሀኒቾ ከአባቷ ምትርቅ አይነትም አይመስለኝም። በዚህ አጋጣሚ ቤተሰቦቿን ስላገኘች በጣም ነው ደስ የሚለው እና የዲኤን ምርመራውም ወጣ። ሲቀጥል ደግሞ እውነታው ታወቀ። እናም ደግሞ ባዩሽ ተዋረደች። አቤት ውሸት እኮ የሚሰራ ሰው መቼም ቢሆን ለተወሰነ ጊዜ ሊጠቀምበት ይችላል፣ ለተወሰነ ጊዜ ሊሸቅልበት ይችላል፣ ለተወሰነ ጊዜ የተወሰነ ነገር ሊያገኝ ይችላል። ነገር ግን መቼም ቢሆን ውሸት የሚሰራ ሰው እንደማይዘር ሁላችንም እርግጠኛ ነን። ለተወሰነ ጊዜ ያው ሸቅላለች፣ ለመሸቀል ነው ይሄንን ነገር ያስጀመረችው። ግን አሁን ላይ እውነታው ታወቀ። መቼም ማንም ሰው ከእውነት ሊያመልጥ አይችልም ማለት ነው። የሚገርማችሁ ነገር ማንም ሰው ከእውነት ሊያመልጥ አይችልም። ማንም ማምለጥ አይችልም። ለምን? በባለፈው እንደውም ትዝ የሚላችሁ ከሆነ ታሪኬን ወረቀቴ ልሰርቂው ትችላለች፣ ነገር ግን እውነቴን መቼም ብትሆን ልሰርቂዋች። እውነት ደግሞ በራሷ ጊዜ ትወጣለች፣ መቼም ተደብቃ አትቀርም እያለች ሀና እያለቀሰች ስትናገር ነበር። ለምን እንደዛ ያለችበት ምክንያት እርግብ በጣም ስታስፈራራት ነበር። ለዛውም በራሷ መረጃ። የሚገርማችሁ ነገር በሀና መረጃ በሀና ወረቀት ይሄ የያዘችው ወረቀት የሀና እንደሆነ እያወቀች ልቧ እያወቀ አንገቷን አንቃ ስታስፈራራት ነበር። ምንም አታመጭም፣ ምንም የምታመጭው ነገር የለም። ይሄ ወረቀትም ሆነ ይሄ ፎቶም ይሄ መስቀልም የራሴ ልጅነት ነው። ድርቅ አለች። ከዛን እሽና ያለን አለች። ደግሞ ደግነቱ ደስ የሚለው ለካም ትክክለኛ መረጃ በአባቷ እጅ ተገኘ። ከዚህ በፊት እኮ ቀጥታ ለአባቷ መናገር ነበረባት፣ ግን አባቷ ደግሞ ሆስፒታልም ስላለ እየታመመም ስለሆነ እንዲጎዳባት እንዲያዝንባት ስለማትፈልግ ነው። እናም ጭንቀቷ ካቅሟ በላይ ሲሆን ቀጥታ ምንድነው የሚያስጨንቅሽ ልጄ? ለምንድነው የምታለቅሽው? ለምንድነው የማትናገሪኝ? ለምንድነው የምትደብቂኝ? ሀኒቾ የሆንሽው ነገር አለ፣ እባክሽን ልጄ ንገሪኝ ይሏታል።
ግን እሷ አትናገር። ግን አሁን ከአቅሟ በላይ ሲሆን በስተመጨረሻ ያለውን እውነቷ ለአባቷ ተናገረች። አባቷም ደግሞ ለወይዘሮ ሜላት ያለውን እውነቷ ከዚህ በፊት በፌስታል አስረው ያስቀመጡትን እያንዳንዱን መረጃ ወረቀት ሲያሳዩት ደነገጠች። ማመን አቃታት፣ ግራ ተጋባች። ከዛም በኋላ ይቅርታ ጠየቀች። እያቸው አንዳንድ ነገሮች ካለፉ በኋላ ነው የሚቆጩን። ካለፈ በኋላ በጣም ነው የምንቆጭበት ባደረግነው ነገር፣ ካለፈ በኋላ ነው የምንጸጸተው። ብቻ ያም ይህም ሆነ እውነታው ስለታወቀ በጣም ደስ ብሎኛል ማለት ነው። እና ውድና የተከበራችሁ የምር እውነት ለመናገር በጣም አሪፍና ምርጥ ድራማ እንዲሁም ልብ አንጠልጣይ ድራማ ነው። እውነት እኔ ብዙ ነገር ተምሬባታለሁ። በጣም ተምሬበታለሁ ማለት ነው። ሀኒቾ ሁላችንም እንደምናውቀው ልክ የአረብ ሀገር ሴት በተመለከተ ነው የምትሰራው። ያው ሰራተኛ ሆና ብትሰራም ነገር ግን ብዙ ውጣ ውረድን ብዙ ችግርን አልፋ ዛሬ ለዚህ በቅታለች። በጣም አስደስቶኛል። በጣም በቃ ስትቸገር ስትሰቃይ ነበር። በዛ ላይ ደግሞ በቃ ስነ ምግባርዋ፣ ስነ ስርዓትዋ፣ ይቅርታዋ እንዴት ደስ እንደምትለኝ በቃ እና አንድ ነገር ራሱ ሳታቅ ራሱ ካጠፋች ወይዘሮ ሜላትን እትዬ ይቅርታ፣ እሺ ካጠፉ ይቅርታ፣ ምርመራውም እኮ አይሁን የምትሉ ከሆነ ችግር የለውም እኮ እሺ በቃ ካጠፉ ይቅርታ፣ ግን እኮ እውነታው የራሴ ስለሆነ እኮ ነው፣ ታሪኩ የኔ ስለሆነ እኮ ነው። እውነቱን ማወቅ እናንተም ስላለባችሁ እኔም ስላለብኝ እንጂ እኮ እንደ መጀመሪያ እኮ በሰላም በፍቅር እኮ ሆነን መኖር እንችላለን እኮ። ስለዚህ እኔ ከእናንተ ምንም ነገር አልፈልግም። ግን እውነት ደግሞ መቼም ተደብቆ አይቀርም። ያለውን እውነታ ለማወቅ ያህል እንጂ እኔ ከእናንተ ብር ፈልጌ አይደለም። ወይ ደግሞ አባዬ ስለታመመ በሌላ ነገር እናንተ አስባችሁ ሊሆን ይችላል። በፍጹም ይሄ ሊሆን አይችልም። እኔ አባዬን ከምንም በላይ ነው የምወደው። ከምንም ነገር እኔ አባዬ ይበልጥብኛል ስትል አቶ መስፍን የእውነት ገረማቸው። እንዴ ሀና እንደዚህ ለምን ትሆኛለሽ? እዛ እኮ ሆነሽ እኮ ማስታመም ትችያለሽ። ለምንድን ነው እንደዚህ የምትጨናነቂው? አይዞሽ። እውነት ይገርማል። በጣም ነው የሚያስቡላት። ደስ የሚለው ነገር እና ወይዘሮ ሜላት ደግሞ እውነታው ስላልገባት ነው የምታመናጭቃት። ትወዳታለች እኮ በነገራችን ላይ ትጠላታለች ሳይሆን ትወዳታለች። ግን ልክ በቃ አለ አይደል ለቀቅ ካረኳትኝ ትጨማለቃለች እንደማለት ነው እሷ የምታመናጭቃት። ከዛ አታመናጭቂያት፣ እንደዚህማ አታመናጭቂያት እያለ አቶ መስፍን ግልጹን ይናገራል ማለት ነው። እና ተሸክመሃት ዙራ አለችው። ከዛ ምን አረገችሽ እች ልጅ? እንደው አሁን ልጅሽ ሆና ከተገኘች ብትገኝስ ምን ልትሆኝ ነው? በፍጹም ልጄ ልትሆን አትችልም አለች። ግን አሁን ዞሮ መረጃውን ባየችበት ሰዓት ተንበርክካ ይቅርታን ጠየቀች ማለት ነው። እውነታው ታወቀ። እውነት ተደብቃ አትቀርም። ሀናም ብላ ነበረው እውነት መቼም ብትሆን ተደብቃ አትቀርም። ዝም ብለሽ ነው የምትፎክሪ፣ ጀግና ከሆንሽ ሞክሪኛ ስትላት ነበረ። አያችሁ? እና እውነት መቼም ቢሆን ተደብቃ አትቀርም። ባዩሽ ያው ለተወሰነ ጊዜ ብትጠቀምም አሁን ላይ ግን የምትጠቀምበት መንገድ የለም። አንደኛ አቶ መስፍን ቤት ስላለ፣ ሁለተኛ የምታደርገውን የምታሴረውን ሴራ ሀና ራሱ ደርሳበታለች። ሀና ከአሴር ጋር ቆማ የራሷን ታሪክ ስታወራ ነበረ። አሴርን እኔ እኮ ቤተሰቦቼን አገኘዋቸው፣ ግን እነሱ በእኔ እርግጠኛ አይደሉም፣ ምርመራውም ሊካሄድ ነው ስትል እውነትሽን ነው ወይስ እየቀለድሽ ነው? እባክሽን አትቀልጂ ሀና፣ ባንቺ እኮ ቀልድ አያምርብሽም ሲላት አሴር ኧረ በፍጹም እየቀለድኩ አይደለም እኮ የኔን መረጃ የኔን ፎቶና የኔን መስቀል የያዘች ልጅ አሁን የምሰራበት ቤት እርግብ የምትባል ልጃቸው ነው ልጃችሁ ነኝ ብላ በውሸት የኔን ማስረጃ ይዛ መታ ነበረ እና እኔ እንዳጋጣሚ ፎቶውንና መስቀሉን ሳየው የራሴ ነው። ሀሴት ደግሞ እኔ የራሴው ነኝ እና የውሸት መረጃ መሆኑን አወኩኝና ደነገጥኩኝ፣ ራሴን ሳትኩኝ። እንዴት መረጃ ልትሰርቅ ቻለች? በየት አጋጣሚ ነው የወሰደችብኝ? እንዴት አድርጋ ነው የሰረቀችኝ? በሚለው ውስጤ በጣም ተደናገጠ። ከዛም በኋላ አላስችል ሲለኝ ለሰላምዬ ነገርኳት። ሰላምዬም ደግሞ ለእትዬ ነገረቻት። እናም ምናሴም ደግሞ ለአባቱ ደውሎ ተናገረ። ከዛም በኋላ ተደናገጡ። እውነታውን ማወቅ አለብን ብለው አሁን ምርመራ ሊያካሂዱ ቀጥረው ነበረ። ስለዚህ ለአባዬም ነግሬው ጸልይልኝ ብዬዋለሁ። ግን እንደዚህ አይነት ነው እንዲህ ነው አላልኩትም። ብቻ ጸልይልኝ ብዬ ሳለቅስ ልጄ ግን ለምን ትደብቂያለሽ? ምንድነው የምትናገሪው ነገር ካለ ለምን አትናገሪም ሲለኝ
ቆይ እስቲ ቆይ እውነታው ሲታወቅ ነው ማውራት የምፈልገው አለች። ለምን ደብቃ ነበረ፣ ግን ዞሮ ዞሮ ተነፈሰችው። ደስ ይላል መተንፈሷ፣ ተናግራለች ማለት ነው። እና ያለውን እውነታ ለአሴርም ስትነግረው እንዴ ጥሩ እኮ ነው ታዲያ፣ በጣም ደስ የሚል መረጃ እኮ ነው እየተናገርሽ ያለሽው። ግን የፈለገ ያንቺን መረጃ እኮ እሷ ብትሰርቀውም ታሪክሽን ብትወስደውም እኮ በደም ምርመራ እኮ ሁሉም ነገር የሚስተካከል ነገር ነው እና አይዞሽ ሀኒቾ አያሳስብሽ ሲላት፣ አዎ እኮ ታሪኩ ረጅም ነው። አሁን ባወራክም ቶሎ የሚያልቅ ነገር አይደለም። አሁን ወደ ስራ መግባት ስላለብኝ ቀጠሮም ስላለብኝ መሄድ አለብኝ። አንተ በቃ አባዬ ጋር ሄዳለችው። አሴርም ወደ ሀና አባት ጋር ሆስፒታል ስላለ እዛ ሄደ ማለት ነው። ግን ያለውን ነገር ከአቅሟ በላይ ሲሆን ሀንቾ ለአባቷ ስትናገር፣ ታዲያ ለምን መጀመሪያ አልጠየቅሸኝም? በቂ መረጃ እኮ እኔ ጋር ትክክለኛ መረጃ እኮ አለ። 16 ዓመት በሙሉ እያንዳንዱን ነገር እኮ እኔ ነግርሽ ነበረ ልጄ። ግን ለምንድን ነው ከኔ የምትደብቅኝ? ለምንድን ነው የሆነ ነገር ሲፈጠር ራስሽ ብቻሽን የምታለቅሽ የምትጨነቂ? ሲላት፣ አባዬ አንተ እኮ እያመመክ ነው። አንተ እኮ እንድትጨነቅብኝ እኔ ለደቂቃ ስለማልፈልግ ነው አባዬ። እሺ ምን ማድረግ ነበረብኝ? እያለች በድጋሚም ስታለቅስ፣ የኔ ልጅ ምንም ነገር የሚያስጨንቅሽም የሚያሳስብሽም ነገር የለም። እያንዳንዱን መረጃ እኔ በፌስታል ቋጥሬው አስቀምጨዋለሁ አለ። በጣም ነው ደስ ያላት፣ ማመኑን ላቃታት። የሚገርማቸው ነገር በስተ መጨረሻውም ያለውን እውነታ ለሜላት ሲያሳውቃት ሜላት ማመን አቃታት። በጣም ደነገጠች፣ ግራ ተጋባች። ባዩሽ እንዳፈጠጠች ቀራች። አያችሁ፣ የሚገርመው ነገር እነሱ የተወሰነውን መረጃ ቢሰርቁም ሌላው የቀረ መረጃ ደግሞ በሀና በአባቷ እጅ ተገኘ ማለት ነው። እውነት ደግሞ ተደብቃ እንደማትቀር በባለፈው ሀኒቾ ተናግራ ነበር። መረጃው